እሷ ከህይወቴ ውስጥ እንድትወጣ እፈልጋለሁ ብላ አለች ማለት ነው። በሌላ በኩል ደግሞ ኤፍራታ ስለ እሷ እያሰበች ነው ማለት ነው። እህቴ ናት፣ ምንም ብታደርገኝ እንኳን እህቴ ናት፣ እንድትጎዳ አልፈልግም እያለች ነው። ያው እሷ ናታን አንተን ታፈቅራለች፣ ስለዚህ እህቴ እንድትጎዳብኝ አልፈልግም፣ መፍትሄ መፈለግ አለብኝ እያለች ነበረ። ናታን ደግሞ እኔም እንድትጎዳ አልፈልግም፣ ነገር ግን እኔ ለሷ ቅንጣት ያክል ስሜት የለኝም አዘኔታ እንጂ እያለ ነው ማለት ነው። እንግዲህ ልዩነታቸው እሷ ቤዛና ኤፍራታን ለማጥፋት ትፈልጋለች። ኤፍራታ ደግሞ በተቃራኒው ለሷ እያሰበችለት ነው ማለት ነው። ሌላው ነገር ደግሞ ያፌት ነው። ያፌትም ኤፍራታን ማግባት ይፈልጋል ማለት ነው። ኤፍራታንም ወዷት ሳይሆን ናታንን ለመጉዳት ስለፈለገ ብቻ ነው። ናታን ምንም በማያውቀው ነገር የናታን አባት በሰራው ኃጢአት ናታን እያስከፈለ ነው ማለት ነው። እሱ ምንም የሚያውቀው ነገር የለም ማለት ነው። ናታን እያሰቃየ ነው። ሀብት ንብረት ሁሉም ነገር ወርሶታል ማለት ነው ከናታን። አሁን ደግሞ የቀረው እሱ የሚሳሳለት እንደ አይን ብሌን የሚያያት ኤፍራታን ለመንጠቅ ይፈልጋል ማለት ነው። ቢኒ ግን እያስጠነቀቀው ነው ማለት ነው። ከዚህ በኋላ ከእነሱ መራቅ አለብህ፣ ከኤፍራታም ሆነ ከናታን መራቅ አለብህ ብሎ አስጠንቅቆታል ማለት ነው። ካልሆነ ደግሞ እኔም ልክ እንዳንተ ክፉ ሰው ጨካኝ መሆን እችላለሁ ብሎ ጥሎት ወጣ ማለት ነው። ቢኒ እንግዲህ እነሱን ማዳን ከቻልኩ ምንም ቢፈጠር ምንም ቢመጣ እጋፈጠዋለሁ ብሏል። እንግዲህ ሌላው ደግሞ ኤፍራታም ተጨንቃለች። የያፌት ዝም ማለቱ አስጨንቋታል ማለት ነው። ምን አስበው ይሆን እያለች ነው። እንዴት ዝም ማለት ቻለ? ያው እሱ ዝም ማለት ምን አስበው ምን አቅደው ይሆን የሚለው ነው ማለት ነው። በሌላ በኩል ደግሞ ገኒም በጣም ተጨንቃለች ማለት ነው። ገኒም እንዴት ነው ይሄንን ማየት ያልቻልኩት? ይሄ ሁሉ ጊዜያት እነሱ እዚህ ሲመላለሱ ጠርጥሬው ነበረ፣ ግን እንዴት ከኋላቸው አላጣራሁም። የያፌትና የብሌን ጉዳይ ያለች የተጸጸተች ነው። በጣም ተጨንቃለች ለልጆቿ ማለት ነው። ውዶችዬ ሰብስክራይብ በማድረግ ቤተሰብ ሁኑ። ክፍል 50 እስክለቀቅ ድረስ ሰብስክራይብ በማድረግ ቤተሰብ ይሁኑ።